በ3 ሰከንድ አዳምጡኝ። አሁን ማውራችሁ ሳይንስ ነው። ነፃነት ዘነበ አለ አትበሉ። አንድ ሰው አይቶት የማያውቀውን አዲስ ነገር ሲያይ በጭንቅላት ውስጥ ተውት ስለሆነ የሚፈጠረው በ3 ሰከንድ ውስጥ ኒውሮንስ አዲስ ጭራ አምርተው ወይም ደግሞ ቀጥለው አንድ ኒውሮን ከሌላ ኒውሮን ጋር ኮኔክት ያደርጋል። ምን ለማድረግ? ለመመዝገብ፣ ያንን ሐሳብ ለመመዝገብ። ምን ይባላል ይሄ? ለርኒንግ። አዲስ ነገር በተማርን ቁጥር አዲስ ኮኔክሽን ይፈጠራል። አንፎርቹኔትሊ አናየውም። ስለማናየው ምንም የተለወጠን አይመስልንም። እኛ ዋናው የምናየው ጡንቻ ስለሆነ ይሄን ነው ስንሰራ ደስ የሚል። አየህ፣ በዚህ በኩል አይሰራ አይደለም እዚህ ላይ ግን፣ እዚህ ላይ ካልተሰራ ይሄ ሰው ይፈጃል። እዚህ ላይ ከተሰራ ደግሞ ያገለግላል። ኤክስፒሪየንሱን ስትደጋግሙት ወይንም ሐሳቡን ስትደጋግሙት ኮኔክሽኑ እየጠበቀ ይመጣል፣ እየጨመረ ይመጣል። ይህ ምን ማለት ነው? አንጎላችሁ ውስጥ ፊዚካል ቼንጅ ተፈጠረ ማለት ነው። ሐሳብ በአንጎል ውስጥ ቁስ ሆነ። መጀመሪያ በአንጎል ውስጥ ነው የሚቀየረው። ከዛ እሱ ምን ያደርጋል? እነዚህ ቶትስ ምን ያደርጋሉ? አዲስ መልእክት ማስተላለፍ፣ ኒውሮትራንስሚተርስ እንላቸዋለን። ኒውሮትራንስሚተርስ ማለት ነርቮች ሙሉ ለሙሉ እንደዚህ አይገናኙ። በአንዱ ነርቭ ጫፍና በሌላው ጫፍ መካከል ክፍተት አለ። ያ ሲናፕቲክ ጋፕ የምንለው በዛ ጋፕ ውስጥ በአንዱ ውስጥ መልእክት ከመጣ በኋላ ወደ ሌላው የሚተላለፈው እነዚህን በማመንጨት ነው። ቶትስ ናቸው ፕሮዲዩስ የሚያደርጉት። ኒውሮትራንስሚተርስ እንላቸዋለን። የነርቭ መልእክትን የሚያስተላልፉ ምን ሊሆኑ ይችላሉ? ሴሮቶኒን፣ ዶፓሚን የምንላቸው ሌሎችም አሉ። እነዛ ሊሆኑ ይችላሉ። በቶቱ አይነት ይለያያሉ ማለት ነው። ፖዚቲቭ ስናስብ የሚመነጭ ኬሚካል አለ። ኬሚካል ፊዚካሊ የሚንቀሳቀስ ነገር አለ። አንዳንድ ሰው በሐሳብ ሲያስብ ከቁስ ጋር ምንም የማይገናኝ ይመስላል። ስለዚህ ሐሳብ ስናስብ አንጎላችን ውስጥ በተለይ አዲስ ሐሳብ ስናስብ ነባሩን ስንደጋግም አንጎላችን ውስጥ ፊዚካል ቼንጅ ይኖራል ማለት ነው። እነዚህ ቶትስ ደግሞ ኒውሮትራንስሚተርስን ክሬት ያደረጉ ቶትስ ምን ይፈጥራል? በሰውነታችን ላይ የኬሚካል ለውጥ ይፈጠራል። ለዚህ ነው ከዛ በኋላ እኔና እናንተ የምናውቀው ስሜት ይሆናል ማለት ነው። የደስታ ስሜት፣ የፍቅር ስሜት፣ የመደበር ስሜት፣ የተለያየ ስም እንሰጠዋለን። እነዚህ ስም የሰጠናቸው ነገሮች የኢንተርናል ኢንቫይሮንመንታችን ሪፍሌክሽን ናቸው። ስለዚህ በስሜት መልክ እናያቸው እንጂ ኦልሬዲ የኬሚካል ለውጥ ተከናውኗል ፊዚካሊ በሰውነታችን ውስጥ። የብሬን ሴሎቻችን ውስጥ ደግሞ አዳዲስ ኒውሮንስ ፔፕታይድስ ወይም የኒውሮንስ መስመሮች ተፈጥረዋል ማለት ነው። ብሬን የሚሰራው እንደዚህ ነው። ሐሳብ የሚሰራው ሐሳብን ችላ የሚል አንጎሉን ሰው ይቀይርለታል። የብዙዎቻችን ሶሻል ሚዲያ የመመልከት ልምምድ ስላለ ነው ብዙ አዳዲስ ነገር የምናየው ሶሻል ሚዲያ ላይ ነው። አብዛኛው ኔጌቲቭ ከሆነ ምንድነው የምናየው ማለት ነው? የምናያቸውን ነገሮች ተመሳሳይ የሆነ ሊንክ ይፈጥርልናል። ውሸት ሲደጋገም እውነት ይሆናል የሚባል ነገር ሰምታችኋል? ውሸት ሲደጋገም ለምን? ውሸቱን ስትሰሙት አሃይ ትልና አንድ ኒውሮንስ ምን ትፈጥራለች? አዲስ እንትን ተፈጥሮ ምንድነው ኬሚካል ተፈጥሮ አዲስ ጂን ተፈጥሮ አዲስ የፕሮቲን ተፈጥሮ ከዛ በኋላ አዲስ ጂን ተፈጥሮ ሳይሆን ጂናችን ኮምፕሌክሲቲውን ይቀይርና ያንን አይነት ፕሮቲን አምርቶ ፕሮቲኑ ደግሞ ያድጋል፣ ያበቅላል። ከምን ያበቅላል? ከሴሎቻችን ከኒውሮንስ አብቅሎ አዲስ ጭራ ከአዲስ ሴል ጋር ይገናኛል። ያ ምን ይባላል? ለርኒንግ ይባላል በሳይኮሎጂ። ተማርን የሚባለው አዲስ ነገር እንዲህ ስናውቅ። ስለዚህ ስለሱ ሊሆን ይችላል አሉታዊ ነገር ሰማለሁ፣ ስለ ሀገር ሊሆን ይችላል አሉታዊ ነገር ሰማለሁ፣ ሪከርድ ትሆናለች። ባክ ይሄንን አላምንም ልትሉ ትችላላችሁ። አንጎል ግን አይልም። ስራ ነው ያዝነው ነው የሚላችሁ። አላምንም ምናምን አልሰማም፣ ሰምተናል ይይዛል። ከዛ ይደጋገማል፣ እየተሳደባችሁ ይደጋገማል። ባክ እንደዚህ እኮ አላምንም። ከዛ ሲደጋገም ይሄ ላይን በይበልጥ እየሰራ ይጠነክርና ለነገሩ እንደዚህ አይደሉ እንዴ የምንለው እኛ ነን። ከዛ በኋላ ሚዲያ ሁሉ ከፍተን የምናሰራጨው ማለት ነው። ቴክ ኬር ኦፍ ዋት ዩ ሂር። የምትሰሙትን ተጠንቀቁ፣ የምታዩትን ተጠንቀቁ፣ የምትናገሩትን ተጠንቀቁ፣ የምታስቡትን ተጠንቀቁ። አንዳንድ ጊዜ በጭንቅላታችን የምንፈጥራቸው ሀሳቦች አሉ። ሀሳብ ስናስብ ከውጭ እኔ ወዲያው ኮኔክሽኑ ይፈጠራል ማለት ነው። እስከ 3 ሳምንት ድረስ 21 ቀን ደጋግሞ ሀቢት ቢልድ ለማድረግ ሲባል ሰምታችኋል። ልምድ እንዲሆን
እስከ 3 ሳምንት ድረስ ተጠብቅና ከዛ ምንም እንደዚህ አይነት ተመሳሳይ ኤክስፒሪየንስ ወይ ማሳብ ከሌለ ባካችሁ ይሄንን ገመድ በጥሱት አይነት መልእክት ይኖራል ማለት ነው። ስራ እንስራበት። ስለዚህ ምን ይሆናል? ይቀራል፣ ዲስኮኔክት ያደርጋል ማለት። ለዚህ ነው ጀምረን የምናቋርጠው በብዛት 21 ቀን አንድ ነገር ደጋግመን ምን ስለማናደርግ ነው? ስለማንሰራ ነው ደጋግመን። አንዳንዱ ምን ያደርጋል? 7 ቀን ይሰራና 3 ቀን አረፍ ብሎ ከዛ 15 ቀን ይሰራል። እስቲ ለ15ኛው ቀን ላይ ነው አረፍ የሚባል ነገር የለም። ኮንቲኒየስ መደረግ አለ። አንዳንድ ጊዜ 21 አንዳንድ ሰው 21 ሲባል ደግሞ ለሴሎቹ ማለት ነው ከሰው ከሴል ካፍንጫ ከአይን አይን ስለሚለያይ ረዘም አድርጉት። አንዳንድ ሰው ለምን እንደሚቸኩል 21 ቀን እንደምንም ታግሎ ዝርር ሊል የሚሰራ ሰው አለ። የት ልትሄድ ነው? 41 ቀን ብታረገው ምን ትሆናለህ አይደል? ማሳካት ወይም ሞት ብሎ ከውጭም ከውስጥም መደገፍ ሀቢት ቢልድ ማድረግ አለብን። ማን ነው አዛዣችን? አንዳንድ ሰው ጭንቅላት የለም እንዴ ይላል። እውነት ነው የለው። ለምን? እያዘዘው ያለው ቁርጭምጭሚቱ ነው ማለት ነው። ስሜቱ የሚመጣው ከዛ ነው። the body is ordering the mind። ከዛ ማይንድን ፊድ ሲያደርገው ማይንድ ደግሞ ተውቱን ያገኛል። ከኤክስፒሪየንስ ሐሳብ ይመጣል ብለናል። ከማየት ሐሳብ ይመጣል፣ ከማሰብም ሐሳብ ይመጣል። ስለዚህ ያንን ሐሳብ ሲመነጭ ኬሚካሎቹን ያመነጫሉ ተመሳሳይ። ስለዚህ አውቶማቲክ ይሆናል። ኮንሺየስሊ ሆን ብለን አስበን አቅደን ፕሮግራም አድርገን አላርም ሞልተን ሳይሆን ሳንፈልግ ራሱ ቦዲያችን አርጋር ጋምጣምጣ ይለናል። which is ሱስ የምንገባው እንደዚህ ነው። ሱስ የምንለው የሆነ ጎጂ ነገር ሲሆን ነው። ጠቃሚ ነገርንም እንደ ሱስ እንደዚህ መማር እንችላለን። ቶትስ እንዲህ ነው ሐሳብ ማነው ፋክት የሚሆኑት ማለት ነው። ስለዚህ በሰውነታችን ውስጥ ጀንግልስ ኦፍ ኒውሮንስ ፋየር ቱጌዘር ሲያደርጉ አንድ ላይ እነዚህ በጣም የተቀራረቡ ሴሎች በተደጋጋሚ ቶት ፓተርኑን ያገኙ አንድ ኒውሮ ፔፕታይድስ ብቻ አይበቃቸውም። 2 3 4 እያደረጉ በደንብ በጥብቅ መልእክቱን እያስተላለፉ ሲቀጥሉ ከዛ በኋላ አምጣ ቀጥል የሚል በኮንቲኒየስ ነው የሚሰሩት ማለት ነው። በቀጣይነት በወጥን ያንን ግን ሚሞራይዝ አድርጎ ሪከርድ የሚያደርገው ማን ነው? ቦዲ ነው። ቦዲ ላይ በምን? በስሜት ትንሽ ደብሮኛል አሁን ፊልም ባይ አትሉ? በስሜት ምን አይነት ስሜት? የልምምድ ነገር ይፈጠርና እስቲ ቆይ እንትናን ከምጠብቅ ብላችሁ አሁን ስልክ የምታነሱት እንደ ዘበት ነው አይደል? ከዛ ምን ውስጥ እንደምትገቡ አታውቁትም። ዋኝታችሁ አሁንማ ሰው ራሱ ተገናኝቶም አልቻለም። ለምን ልምምድ ሆነ። the body is ordering the mind። ልብ አድርጉ፣ በጣም እየተወሰድን ነው እኛ ያኛ መሆናችን ቀርቷል። መጀመሪያ ሰው በራሱ ነበር የሚያስበው፣ ወርዶ ምኑ ላይ ሆነ? በቦዲው ሆነ። ከቦዲውን ደግሞ ሶሻል ሚዲያ ወሰደው፣ ሌላው ወስዶታል። አሁንማ ማህበረሰቡ ነው። በቃ ወዴት እንሂድላችሁ ነው ጠዋት ከፍተን እኮ የምንጠይቀው አይደል? ምን እናስብላችሁ? ከዛ አንድን ሰው አሁን ማወቅ ከፈለጋችሁ ደግሞ ደስ የሚለው አልጎሪዝም አላችሁ አይደል? ሶሻል ሚዲያ የምትፈልጓቸውን ነገሮች ለማሳካት ያ ፍላጎት መጀመሪያ ኒውሮ ሰርኪዩተሪ እስኪሆን ድረስ በድግግሞሽ በህሊና ማሰብ፣ በድግግሞሽ ማንደበት መናገር፣ በድግግሞሽ ኤክስፒሪየንሱን መለማመድ ያስፈልጋል።